ስድስተኛ ቀኑን የያዘው የመካከለኛው ምስራቅ ውጥረት በእጅጉ አይሏል። በዚህ ግጭት ላይ አዳዲስ ተሳታፊ ሀገራቶች እየተሳተፉ ይገኛሉ። እንደዚሁም በተለይ ደግሞ ማምሻውን ጀምሮ እስከዚህ ሰዓት ድረስ በርካታ አዳዲስ ጥቃቶች እየተፈጸሙ ይገኛሉ። ኢራን በርካታ ሚሳኤሎችን ወደ እስራኤል ዋና ከተማ ቴል አቪቭ እና ኢየሩሳሌም በርካታ ሚሳኤሎችን እየላከች ትገኛለች። ይህንን ሚሳኤል ለማክሸፍ እስራኤል የምትችለውን ያህል እየሞከረች ትገኛለች። እንዲሁም የአሜሪካና የእስራኤል ጥምር ጦር በኢራን ምድር ላይ ከፍተኛ ጥቃቶችን እየፈጸመ ይገኛል። US and Israeli strikes have been hitting cities across Iran. In the last few hours, a radio and television station in Sanandaj, a Kurdish city in northwestern Iran, was targeted. ዛሬ ላይ ከባለፉ ቀናት ለየት የሚለው የኢራን በመካከለኛው ምስራቅ የሚገኙ ሀገራቶች ላይ የምታደርገውን ጥቃት መቀነሷ ነው። ነገር ግን አሁን ላይ በሁለቱም ሀገራት መካከል ያለው ውጥረት እንደተባባሰ ቀጥሏል። በዚህም ግጭት ላይ ፈረንሳይ በቀጥተኛ ሁኔታ እየተሳተፈች ትገኛለች። የተባበሩት አረብ ኤምሬት ወዳጅ ሀገር የሆነችው ፈረንሳይ ወደ ተባበሩት አረብ ኤምሬት የሚተኮሱ ሚሳኤሎችን እያከሸፈች እንደሆነ ፈረንሳይ ገልጻለች። ቱርክ ትናንትና ኢራን በላከችባት ሚሳኤል ምክንያት ከፍተኛ ቁጣ አንስታለች። ትናንትና ማምሻውን እንግዲህ ወደ ቱርክ የተላከው ሚሳኤል ኔቶ አክሽፎታል። ይህ ማለት ግጭቱ ወደ ኔቶ ከፍ ሊል የሚችልበት ሁኔታ እየተመለከትን እንገኛለን። NATO defenses shoot down Iranian missile fired toward Turkey. That's according to the Defense Ministry. The incident marks the first time that a country like Turkey has received Iranian missile fire. እንደዚሁም ቀጣዩ የአያቶላ አሊ ሐሚኒ ተተኪ ማን ይሆናል የሚለው ጉዳይ አጠያቂ ነው። ልጃቸው ተተኪ ይሆናል ተብሎ ሲጠበቅ፣ ነገር ግን እስራኤል የእሳቸው ተተኪ ለኔ የማይታዘዝ ከሆነ እርምጃ ወስድበታለሁ እያለች ትገኛለች። ይህም ሁኔታ በመካከለኛው ምስራቅ ያለውን ውጥረት በእጅጉ እያባባሰው ይገኛል። በተለያዩ አካባቢዎች ላይ ግጭቱን ተመልክቶ የተለያዩ ሀገራቶች ከአሜሪካና ከእስራኤል ጎን እንደዚሁም ደግሞ ከኢራን ጎን ያሉ ሀገራቶች ጎራ ለይተዋል። በዚህም ግጭት ምክንያት የተለያዩ ሀገራቶች የየራሳቸውን ጎራ ይዘዋል። አውስትራሊያና ካናዳ በአሜሪካና በእስራኤል ጥምር ጦር የሚደረገውን ጥቃት እንደሚደግፉ ገልጸዋል። Canada and Australia both say it's premature to call for a ceasefire in Iran. Canada's Prime Minister Mark Carney and Anthony Albanese. በኢራን ውስጥ አንድ ሰሜን ኮሪያዊ ዜጋ ቢጎዳ አጸፋዊ ምላሽ ሰጣለው ሲሉ የሰሜን ኮሪያው መሪ ኪም ጆንግ ኡን ገልጸዋል። ይሄ ማለት የመካከለኛው ምስራቅ ውጥረት በእጅጉ አይሎ ወደ ቀሪው ዓለምም እየተስፋፋ ይገኛል። ፔንታጎን በአስቸኳይ በሚባል ሁኔታ መግለጫ ሰጥቷል። ይሄ ሁኔታ ደግሞ ምን አይነት ይዞት ይኖረዋል የሚለው ተጠባቂ ጉዳይ ነው። ውድ የሐሳብ ሚዲያ ተከታታዮቻችን እንደምን ቆያችሁልን? ዕለታዊ የሐሳብ ዴይሊ ፕሮግራማችን እነሆ ተጀምሯል። በዛሬ ሐሳብ ዴይሊ ፕሮግራማችን የምናነሳው ቀደም ብዬ በመንደርደሪያ ላይ ያነሳውላችሁ እነዚህን በርካታ ጉዳዮች ነው። በመካከለኛ ምስራቅ ያለው ውጥረት እንደዚሁም ከመካከለኛ ምስራቅ አልፎ ወደ ቀሪው ዓለም የተሸጋገረውን ውጥረት በሰፊው የምመለከት ይሆናል። ስድስተኛ ቀኑን የያዘው የመካከለኛው ምስራቅ ውጥረት በእጅጉ ከፍ ብሏል። አሁን ላይ እንግዲህ በተለይ ደግሞ በእስራኤልና በኢራን መካከል የተለያዩ ጥቃቶች እየተሰነዘሩ ይገኛሉ። የእስራኤልና የአሜሪካን ጦር በጥምር ጥቃት መክፈት ከጀመረ ዛሬ ስድስተኛ ቀኑ ላይ ደርሰናል። በዚህም በእስራኤልና በአሜሪካ ጥምር ጦር እንግዲህ የኢራን ከተሞች ላይ ከፍተኛ ጥቃት እየተፈጸመ ነው። በዚህም የሰሜን ምዕራብ የሬዲዮ እና የቴሌቪዥን ጣቢያዎች ኢላማ ተደርገው ጥቃት እየደረሰባቸው እንደሆነ አልጀዚራ በቅርብ ሰዓት ይዞት በወጣ መረጃ መመልከት ችለናል። This is now day 6 to which Iranians are waking up that we have been witnessing the continuation of the American and Israeli strikes over the past few hours. Massive sounds of multiple blasts were heard across the Iranian capital, specifically on my right in the eastern parts of the city. We saw the columns of smoke drifting through the air, and of course the lingering echo of these blasts which were being felt here at the bureau. This is the continuation of these strikes, not just in the Iranian capital here in Tehran, but also across the country. We have heard reports from Sanandaj, Saqqez, and other Kurdish cities and also other cities across the country about the continuation of these strikes. And of course, as they go on, we also heard statements from IRGC, Iran's Revolutionary Guards, about the retaliatory strikes, the 19th wave of which, according to the statement that they published. ባለፉት ቀናት በርካታ ውድመቶች እየደረሱ ይገኛሉ። በዚህም ውድመት ኢራን ከፍተኛ ጉዳት እየደረሰባት ቢገኝም አሁንም ቢሆን ኢራን የሰላም አማራጭን አልቀበልም ብላለች። በቀጣይ የኢራን ጉዳይ አስጊ ደረጃ ላይ ይደርሳል ተብሎ ይገመታል። ሌላው ማምሻውን ደግሞ ኢራንም በእስራኤል ላይ ትልልቅ የሚባሉ ጥቃቶችን እየፈጸመች ትገኛለች።
በርካታ የሚባሉ የኢራን ሚሳኤሎች በእስራኤል ዋና ከተማ ቴልአቪቭ እና በኢየሩሳሌም ላይ ከፍተኛ ድብደባ እያደረሱ ይገኛሉ ተብሏል። በእነዚህም ድብደባዎች እንግዲህ እስካሁን በርካታ ንብረቶች ይደውም እንጂ የሞቱ ሰዎች ቁጥር ወይንም ደግሞ ጉዳት የደረሰባቸው ሰዎች ቁጥር እየተገለጸ አይገኝም። ነገር ግን በሁለቱ ኃይሎች መካከል በሚሰነዘሩ ጥቃቶች በርካታ ኃይሎች እየወደሙ እንደሆነ ተገልጿል። ከዚህ ጋር ተያይዞ እንግዲህ ከሰሞኑ በርካታ ውድመት ቢደርስም በተለይ ደግሞ በንጹሃን ላይ እየደረሰ ያለው ጥቃት በእጅጉ ከፍ ብሏል። የኢራን የጤና ሚኒስቴር በቅርብ ሰዓት ባወጣው መረጃ መሰረት 926 የሚሆኑ የኢራን ዜጎች ሞተውብኛል ሲሉ ገልጸዋል። በርካታ መሰረተ ልማቶች ወድመዋል፣ በርካታ የጦር መሳሪያ ቤዞችም ላይ ጥቃት ተፈጽሟል ብሏል። በ6 ቀናት ብቻ 900 የሚደርሱ ዜጎች መሞቱን የኢራን ጤና ሚኒስቴር አስታውቋል። Right now here in Iran we can see a sort of frustration and fear over these intensified operations by the Israelis and Americans, and of course speaking of the civilians in particular, we know that more than 900 people were said to be killed yesterday, and seeing the fact that these strikes still go on, we can say that unfortunately the number of these people who have lost their lives could be sort of increasing, as well as when it comes to injuries. The latest statistics indicates at least 6,000 people have actually been injured as a result of these strikes. This is a very, very escalated situation. በዚህ ግጭት ላይ እየተሳተፈ የሚገኘው በኢራን መንግስት ይደገፋል የሚባለው ሄዝቦላ ነው። በሄዝቦላም ላይ እንግዲህ እስራኤል የተለያዩ ጥቃቶችን እያደረሰች ትገኛለች። ሄዝቦላ ከእስራኤል ጋር የሚደረገው ውጊያ እንደሚቀጥል ቃል የገባ ሲሆን ይህም ውጊያ በቀጣይ ቀናቶች በሄዝቦላ ላይ እስራኤልም እንደምትቀጥል ገልጻለች። የሄዝቦላ መሪ ናሂ ቃሲም እንዳሉት ከሆነ እስራኤል በሊባኖስ ላይ የቦምብ ድብደባ እያደረገች ትገኛለች ብለዋል። ይህንንም የሚደረግብንን ውጊያ አጸፋዊ ምላሽ ለመስጠት እየሰራን ነው ብለዋል። በተለይ ደግሞ በኢራን መንግስት የሚደገፉ እንደ ሄዝቦላ ያሉ አማጺ ቡድኖች በእስራኤል ላይ ጥቃት ለማድረስ ዝግጅታቸውን ጨርሰዋል። ባለፉት ቀናቶች ሄዝቦላ በእስራኤል ላይ ጥቃት ሲያደርስ ነበረ። ነገር ግን አጸፋዊ ምላሽ ከብዶት በርካታ ውድመቶች እየደረሱበት ይገኛሉ። የኢራን መንግስት በተለያዩ ጊዜያቶች ከሚከሰስበት ዋነኛ ምክንያት እንደ ሄዝቦላ ያሉ አማጺ ቡድኖችን የመደገፍ የማስታጠቅና ወታደራዊ ቁሳቁሶችን ድጋፍ ማድረግ ነው። ዛሬ ላይ የኢራኑ አብዮታዊ ዘብ መሪ አያቶላ አሊ ሀሚኒ ከተገደሉ በኋላ ከኢራን ጎን በመቆም በኢራን ላይ ጥቃት የሚያደርሱ የትኛውም አካላት ላይ ጥቃት እፈጽማለሁ ሲል ሄዝቦላ ገልጿል። ኢራን ከአሜሪካና ከእስራኤል ጥምር ጦር ውጪ ሌላ አዳዲስ ጥቃት እየተሰነዘረባት ይገኛል። በኢራን አሜሪካና እስራኤል የሚያደርሱት ጥቃት አልበቃ ብሎት በተለይ ደግሞ የኢራን ኃይል ላይ ከፍተኛ ውድመት የሚያደርስ ሌላ ኃይል ብቅ ብሏል። እነዚህም የኩርዱፍ ታጣቂ ኃይሎች ናቸው። እነዚህ ታጣቂ ኃይሎች በተለይ ደግሞ የኢራን አብዮታዊ ዘብ መንግስትን ለመጣል በርካታ ጊዜ ቢሞክሩም አልተሳካላቸው ነበር። በኢራን ውስጥ የሚንቀሳቀሱ 5 የኩርድ ታጣቂ ኃይሎች እንግዲህ ጥምረት ፈጥረው የኢራን መንግስትን ለመዋጋት እቅዳቸውን ይዘው እየተንቀሳቀሱ ይገኛሉ። በኢራን የሚንቀሳቀሱ 5 ታጣቂ የኩርድ ፖለቲካና የታጣቂ ቡድኖችም ለ10 ዓመታት የነበረውን ልዩነት ወደ ጎን በመተው ታሪካዊ የተባለ የአንድነት ስምምነት መፈራረማቸው ተገልጿል። እነዚህም ቡድኖች እንግዲህ አንድነት ለድል በሚል መሪ ቃል በፈጠሩት በዚህ አዲስ ጥምረት የኢራኑን የእስላማዊ ሪፐብሊክ አገዛዝ በወታደራዊ ኃይል ለመጣል ይፋዊ እንቅስቃሴ መጀመራቸው ታውቋል። እነዚህ ሁላ እንቅስቃሴዎች ባሉበት ሁኔታ እንግዲህ ኢራንም ለነዚህ አካላቶች አጸፋዊ ምላሽ ሰጥታለች። በኢራቅ ውስጥ የሚገኙ የጸረ ኢራን ኩርዲስቶች ላይ ያነጣጠረ ጥቃት መፈጸሟን ኢራን ገልጻለች። These Kurdish Iranian groups have said that they are preparing that they are moving closer to the border between Iraq and Iran, and that they are on standby for a possible military operation crossing the border into Iran. This threat is serious enough that the Iranians have, through their state media, contested, denied reports that there were already several armed Kurdish groups that were crossing into Iran. It hasn't happened so far, but as you see on this map, the Kurds, they're really spread over several countries, but specifically in what we're talking about, it's their position in northern Iraq, in Kurdish Iraq, where you have those Iranian Kurds that could potentially go into Iran. ይህም ጥቃት የተፈጸመው ማምሻው ላይ ሲሆን ኢራን እነዚህ ኃይሎች ላይም እርምጃ ለመውሰድ ሙሉ ዝግጅቴን ጨርሻለሁ ስትል ገልጻለች። ይህም ጥቃት ከተፈጸመ በኋላ በዚህ አካባቢ የሚገኙ የኩርድ ታጣቂ ኃይሎች ላይ በርካታ ውድመት እየደረሰ ይገኛል። ነገር ግን ኢራን እንዋጋለን ብለው የተነሱ የኩርድ ታጣቂ ኃይሎች አሁንም ቢሆን የኢራን መንግስትን ለመገልበጥ በጦር ለመዋጋት እቅድ ይዘው እየተንቀሳቀሱ ነው። የኢራን አብዮታዊ ዘብም እነዚህ ኃይሎችን ደግሞ አጸፋዊ ምላሽ ለመስጠት እየሰራው ነው ብሏል።
ይህም ጉዳይ የመካከለኛው ምስራቅ ውጥረትን በእጅጉ ከፍ የሚያደርገውና የኢራንን ደግሞ ከፍተኛ እጣ ፋንታ የሚወስን ይሆናል ተብሏል። ምክንያቱም በአሜሪካና በእስራኤል ጥምር ጦር በርካታ ውድመቶች እየደረሰባት የሚገኘው ኢራን ሌላ ኃይልን መቋቋም ትችላለች የሚለው ትልቅ ጥያቄ ነው። በዚህ ግጭት ላይ የሚሳተፉ ኃይሎች እየተበራከቱ ይገኛሉ። በተለይ ደግሞ የአረቡ ሀገራቶች ደጋፊ ነን የሚሉ ሀገራቶች ወዳጅ ሀገሮቻችን እየተነኩብን ነው በማለት የራሳቸውን ጦር በአረብ ሀገራት ላይ እያሰፈሩ እንደዚሁም ደግሞ ጥቃትን እየተከላከሉ ይገኛሉ። ከነዚህም ውስጥ ፈረንሳይ አንዷ ነች። ትናንትና በተባበሩት አረብ ኤምሬት ላይ የኢራን መንግስት ያደረሰውን ጥቃት ለመከላከል የተለያዩ ጀቶቿ ሲያገለግሉ ውለዋል ተብሏል። የፈረንሳይ የውጭ ጉዳይ ሚኒስተር እንዳሉት ከሆነ ትናንትና የፈረንሳይ ራፋኤል ጀቶች ኢራን በተባበሩት አረብ ኤምሬት ላይ ያደረሰችውን የድሮን ጥቃት ሲቋቋሙ ወይንም ደግሞ ሲከላከሉ ነበር ብለዋል። ይህም ማለት ፈረንሳይ ከተባበሩት አረብ ኤምሬት ጎን በመቆም የመካከለኛው ምስራቅ ውጥረት ውስጥ የተሳተፈች ዋነኛ ሀገር እንድትሆን አድርጓታል። ሌላኛው የፈረንሳይ የጦር መርከብም ወደ ሜዲትራሊያን እንዲያቀና ትዕዛዝ መሰጠቱ ተገልጿል። ይህ ማለት እንግዲህ በመካከለኛው ምስራቅ የፈረንሳይ ጦር በሰፊው እንቅስቃሴ እያደረገ ይገኛል። ሌላዋ በዚህ ግጭት ውስጥ ተሳትፎ ለማድረግ እንቅስቃሴ ውስጥ የምትገኘው ቱርክ ነች። ቱርክ በግልጽ አትሳተፍ እንጂ ትናንትና ጥቃት ተፈጽሞባት ስትከላከል ነበረ። ይህንንም ጥቃቷን ያመከነው ኔቶ ነው። ኔቶ መሆኑ ደግሞ ነገሩን ይበልጥ ከፍ እንዲያደርገው ያደርጋል። ምክንያቱም ቱርክ የኔቶ አባል ሀገር እንደመሆኑ አንጻር ቱርክ ስትነካ ኔቶ ዝም የሚል አይነት ኃይል አይደለም። ይሄ ማለት የመካከለኛው ምስራቅ ውጥረት ወደ አውሮፓም እየተሻገረ እንደሆነ ያሳየናል። ቱርክ ሌላ ማስጠንቀቂያ ሰጥታለች። ከኢራን ተተኩሶ ወደ ቱርክ አየር ክልል እያመራ የነበረውን የባሊስቲክ ሚሳኤልም ኔቶ ማክሸፉን ከገለጸ በኋላ ይህ ግጭት አሁን ከፍ ወዳለ ደረጃ እንዳይገባ ኔቶም ማስጠንቀቂያ ሰጥቷል። በተለይም የቱርክ የውጭ ጉዳይ ሚኒስተር እንዳሉት ከሆነ ይህ ሁኔታ ወደ ከፋ ግጭት ሊያስገባ ይችላል ብለዋል። NATO defenses shoot down Iranian missile fired toward Turkey. That's according to the defense ministry. The incident marks the first time that a country like Turkey has received Iranian missile fire. How significant is that? I mean, we're talking about the first time that they've seen that. ሌላኛው በዚህ ግጭት ውስጥ ለመሳተፍ እየተንቀሳቀሰች ወይንም ደግሞ የቃላት ጦርነት ውስጥ የገባችው ሰሜን ኮሪያ ነች። የሰሜን ኮሪያው መሪ ኪም ጆንጉን እንዳሉት ከሆነ በኢራን ውስጥ የሚገኙ የሰሜን ኮሪያ ዜጎች የሚነኩ ከሆነ አጸፋዊ እርምጃ እወስዳለን ብለዋል። ለዚህም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምላሽ ሰጥተዋል። በተለይ ደግሞ ሰሜን ኮሪያ በዚህ አይነት ግጭት ውስጥ የምትሳተፍ ከሆነ የመካከለኛው ምስራቅ ግጭት ወደ ቀጣዩ የዓለም ጦርነት ከፍ ሊል የሚችልበት ሁኔታ አለ። በዚህም ዛሬ ረፋድ ላይ እንግዲህ ሰሜን ኮሪያ የሚሳኤል ሙከራዎችን ማድረጓ ደግሞ ነገሩን ይበልጥ ከፍ እንዲል ያደረገው ይሆናል። ምክንያቱም በመካከለኛው ምስራቅ ያለው ውጥረት የሚሳኤል ግጭቶች እንደመሆኑ አንጻር ኢራን በተለይ ከሰሜን ኮሪያ ጋር ባላት ወዳጅነት ኢራን ትልቅ ድጋፍ ከሰሜን ኮሪያ ታገኛለች የሚል ትልቅ ስጋት ፈጥሯል። በዚህም ጉዳይ ፔንታጎን ትናንትና ማምሻውን አስቸኳይ የሚባል መግለጫ ሰጥቷል። የአሜሪካ የመከላከያ ሚኒስትር የሆኑት ፔት እንደገለጹት ከሆነ የኢራን መንግስት ተሸንፏል፣ አሜሪካ በማያጠራጥር ሁኔታ ያለ ርህራሄ ከባድ ጉዳት በማድረስ ኢራንን አሸንፋለች ሲሉ ገልጸዋል። ይህም ሁኔታ እንግዲህ ፔንታጎን በየጊዜው በሚያወጣው መግለጫ ላይ ኢራን ላይ እየደረሰውን ያለውን ውድመት በሰፊው ገልጸዋል። በተለይ አሜሪካ በኢራን ላይ በምትወስደው ኦፕሬሽን የተለያዩ ሀገራቶች እየደገፏት እንደሆነ ይገኛል። በዚህም ጦርነት ላይ በግልጽ አይሳተፉ እንጂ ከአሜሪካ ጎን እንደሚሆኑ የገለጹ በርካታ ሀገራቶችን እየተመለከት እንገኛለን። ከነዚህም ውስጥ እንግዲህ አውስትራሊያና ካናዳ አንዷ ነች። በአውስትራሊያና በካናዳ መካከል እንግዲህ በሁለቱ በተለይ በመካከለኛው ምስራቅ እየተፈጠረ ባለው ሁኔታ ላይ በጋራ መግለጫ ሰጥተዋል። በዚህም ካናዳና አውስትራሊያ የአሜሪካና የእስራኤል ጥምር ጦር እያደረገ ያለውን ጥቃት እንደሚደግፉ ገልጸዋል። Whether they were worried by what was going on and whether they had any reflections both on what Iran's doing but also on the most recent strikes by the United States. Interestingly, both leaders said whilst they did want to see a broader de-escalation, it was premature to call for a ceasefire. In both their cases, the leaders basically said until Iran was reduced to the point where it could not develop a nuclear weapon and until there was a broader resolution of some of those issues that have bedeviled the region, including Iran's use of proxies to export terror to a number of countries, including Australia. በመግለጫቸውም ውጥረቱ እንዳይባባስ ጥሪ ቢያቀርቡም ነገር ግን ኢራን የኒውክሌር መሳሪያ የመታጠቅ አቅሟን እስካላቆመች ድረስ እነዚህ አይነት ጥቃቶች የማይቆሙ ናቸው ሲሉ ገልጸዋል። እነዚህ አይነት ጥቃቶች ደግሞ በቀጣይ ቀናቶች የሚፈጸሙ ከሆነ የመካከለኛው ምስራቅ ብሎም የዓለሙ ሁኔታ በእጅጉ ቀውስ ላይ ይገባል ተብሏል። አውስትራሊያና ካናዳ የአሜሪካን ጥቃት ቢደግፉም ነገር ግን ደግሞ የሰላም ስምምነት መምጣት አለበት የሚለውን አማራጭ ይዘዋል። ኢራን ሙሉ ለሙሉ ማጣት አለባት የሚላቸው ሀሳብ ደግሞ ኢራን ወደዚህ ግጭት የገባችበት ዋነኛ ሀሳብ እንደመሆኑ አንጻር ተቀባይነት ሊኖረው አይችልም። ግጭቱ ከመካከለኛው ምስራቅም እያየለ ከፍ እያለ እየመጣ ይገኛል። በዚህም አሜሪካ እንግዲህ በህንድ ውቅያኖስ ላይ አንድ የኢራን የጦር መርከብ ላይ ጥቃት ማድረሷን ተገልጿል። ይህም የኢራን ጦር መርከብ ላይ ጥቃት የተደረሰው እንግዲህ በውሃ ውስጥ በሚምዘገዘግ ሚሳኤል በመጠቀም ማጥቃቷን ፔንታጎን ገልጿል።
ይሄ ማለት የመካከለኛው ምስራቅ ውጥረት ከፍ እያለ መጥቷል። ይሄ ጥቃት የደረሰው በስሪላንካ ነው፣ በህንድ ውቅያኖስ አካባቢ በሚገኘው በስሪላንካ ላይ ነው። በዚህም ጉዳት እንግዲህ እስካሁን 80 የሚሆኑ ሰዎች መሞታቸው ተገልጿል። ሌሎች ጉዳት የደረሰባቸው ሰዎች ወደ ሕክምና እርዳታ እንደተወሰዱ ተገልጿል። አሜሪካ በየትኛውም አካባቢ የሚገኘውን የኢራን ወታደራዊ ኃይልን ለማጥቃት ዝግጁ መሆኗን ገልጻለች። ጥቃቱንም እየፈጸመች ትገኛለች። ከዛ ጋር በተያያዘም እንግዲህ ኢራን በተለያዩ ዓለም አቀፍ የሚገኙ የአሜሪካ ኤምባሲ፣ የአሜሪካ የጦር ሰፈሮችም ላይ ጥቃት አደርሳለሁ ስትል ዛቻዋን ቀጥላለች። ይሄ ማለት ሁለቱ ሀገራቶች ላይ ያለው ውጥረት ወደ ቀሪው ዓለምም እየተዛመተ ይገኛል። ዋናውና ተጠባቂው ጉዳይ ደግሞ አዲሱ የአያቶላ አሊ ሐሚዲ ተተኪ ማን ይሆናል የሚለው ትልቁ ጉዳይ ነው። የአያቶላ አሊ ሐሚዲ ልጅ የሆነው ደግሞ ሙጅታ ሐሚኒ እሳቸውን ይተካል ተብሎ በሚጠበቅበት ሰዓት እስራኤል ከበድ ያለ ማስጠንቀቂያ ወጣለች። እስራኤልም እንዳለችው ከሆነ አዲሱ የሚተካው የአብዮታዊ ዘብ መሪ እኔን የማይታዘዝ ለእኔ የማይመራ ከሆነ አጸፋዊ እርምጃ ልወስድበት እችላለሁ የሚል ሐሳቧን አቅርባለች። ይሄ ማለት ደግሞ የ58 ዓመቱ ሙጅታብ ላይ የአባታቸውን ቦታ ለመተካት ያላቸው ሁኔታ ላይ ከፍተኛ ጥያቄ እየፈጠረ ይገኛል። ታዲያ በቀጣይ ቀናቶች የአያቶላ አሊ ሐሚኒ ተተኪ ማን ይሆናል የሚለው ትልቅ ጉዳይ አሳሳቢ ደረጃ ላይ ደርሷል። ምክንያቱም የእስራኤል ዛቻዎች አለ። እስራኤል በዛቻ ብቻ አይደለም፣ ከዚህ በፊትም የተለያዩ አካላቶች ላይ ጥቃት ስትፈጽም ነበረ። ዋናውም አያቶላ አሊ ሐሚኒ ላይም ጥቃት መፈጸሟ ይታወሳል። በዚህ ምክንያት ቀጣዩ የአያቶላ አሊ ሐሚኒ ተተኪ በድብቅ ተመርጦ በድብቅ ይገለጻል እየተባለ ይገኛል። በዚህም ጉዳይ ላይ እንግዲህ በቅርብ ቀናቶች ምን ይወሰናል የሚለው ተጠባቂ ጉዳይ ነው። In a dramatic wartime power shift, Mojtaba Hosseini Khamenei has reportedly been elected as Iran's new supreme leader. His appointment came after the death of his father, Ayatollah Ali Khamenei, who was killed in a joint US and Israeli airstrike on February the 28th. The decision was made by Iran's assembly of experts. እስካሁን 6 ቀናትን በፈጀው እንግዲህ ይህ የመካከለኛ ምስራቅ ውጥረት ላይ አሜሪካ ወደ $2 ቢሊዮን የሚጠጋ ወታደራዊ ኪሳራ መክሰሯን እንግዲህ አናዶል ዘግቦታል። አናዶል በወጣው መረጃ እንግዲህ በተለያዩ አካባቢዎች የአሜሪካ የጦር ሰፈሮች፣ የአሜሪካ ኤምባሲ ላይ በደረሱ ጉዳቶች የወጣ ገንዘብና አሜሪካ ደግሞ ለወታደራዊ እርምጃ የወጣቻቸውን የጦር መሳሪያዎችን አንድ ላይ በመደመር እስካሁን በ6 ቀናት ብቻ $2 ቢሊዮን የሚጠጋ ኪሳራ መድረሱ ተገልጿል። ይህም ማለት በቀጣይ ቀናት የሚቀጥለው የመካከለኛ ምስራቅ ውጥረት ከፍተኛ ኪሳራ ሊያመጣ ይችላል የሚል ትልቅ ስጋት ፈጥሯል። ምክንያቱም አሜሪካ በተለይ እነዚህ አይነት ጥቃቶች ላይ በሰፊ የምትሳተፍ ከሆነ በርካታ ኪሳራ የሚደርስባት ይሆናል። ይህ ማለት ደግሞ በአሜሪካ መንግስት በራሱ በዶናልድ ትራምፕ አስተዳደር ላይ ጫና ሊያመጣበት ይችላል የሚል ትልቅ ስጋትን ፈጥሯል። የመካከለኛው ምስራቅ ውጥረት ይህ በአሜሪካ ብቻ የደረሰው ኪሳራ በኢራን፣ በሳውዲ አረቢያ፣ በተባበሩት አረብ ኤምሬት እንደዚሁም ደግሞ በእስራኤል መካከል ያለው ኪሳራ ሳይቆጠር ብቻ ነው። እስካሁን ባለው ሁኔታ በኢራን ብቻ 900 የሚሆኑ ሰዎች ሞተዋል። አሁን ላይ በመካከለኛው ምስራቅ ያለው ውጥረት በእጅጉ ከፍ እያለ እየመጣ ይገኛል። በሁለቱ ኃይሎች መካከል የሰላምና ሂደትን መምጣትን አንመለከትም። ሁለቱም ኃይሎች የራሳቸውን ወታደራዊ እርምጃ ሲሰጡ እንመለከታለን። ኢራንም ቢሆን ወደ ሰላም ስምምነት ለመምጣት ምንም አይነት ፍላጎት እንደሌላት እየገለጸች ትገኛለች። አሜሪካና እስራኤልም ቢሆን ጥቃቱን ከመቀጠል ወደኋላ የሚሉ አይመስልም። የመካከለኛው ምስራቅ ውጥረት በእጅጉ ከፍ እያለ ነው። አሁን ላይ እንግዲህ እነዚህ ያደረስኳችሁ መረጃ እስካሁን የነበሩት የመካከለኛው ምስራቅ ውጥረት ናቸው። በቀጣይ ሰዓታቶች ደግሞ የሚኖሩ አበይትና ዋና ዋና መረጃዎች ወደ እናንተ ምናደርስ ይሆናል። ውድ የሐሳብ ዴይሊ ተከታታዮቻችን ለዛሬ ያዝኳቸው መረጃ እነዚህ ናቸው። በቀጣይ መረጃ እስከመመለስ ደግሞ ቸር ቆዩ።